እነሱ ምን መፍቀድና ምን አለመፍቀድ እንዳለባቸው እንኳን አያውቁ። አይ አባዬ በቃ የዶክተሮች ነገር አይዋጥልህም አይደል? እና ባደረ ይሻላል እንዴ? አርገሽም ነው በጣም ነበር ደስ የሚል። ይልቅ ተቀመጥና ማውራ ጉዳይ አለኝ። ምንድነው? እሺ ንገረኝ። ከልብ አስበበት የጠየቀኝ ጥያቄ ስለመሰለኝ። አዎ ትላንት ስሜታዊ ሆኜ ነው የወሰንኩት። ዛሬ ግን አስቤበት ነው የመጣሁት። ይሄ ነገር የተፈጠረው ዝም ብሎ ይመስላል። ይሄን እንዴት ተጠቅመን የሆነ ነገር ፈጥራለን። አንቺ ምን አጠፋሽ? እኔ እኮ ነኝ ያለ ፍላጎትሽ ለስምሽ የሞከርኩት። ቤተሰቦችሽ ጋር ልደውል ስልክ ቁጥር ስጪኝ። በዚህ ሁኔታ ማንም ሰው እንዳያኝ አልፈልግም። ዶክተር እንዴት ናት? በቃ ነገኑና አዋሪውና እሺ ያልኩት። እኔ ደግሞ ነገ ይቻላል። ቆይ ችግርሽ ምንድነው? እንዴ ምን አጠፋው? ይሁንት በጣም ነው ደስ ያለኝ። ሁሉንም ነገር ለአባዬ ላማክረውና በቅርቡ አገባሻል። የምፈልገውን ነገር ካልነገርኩሽ ልለቅሽ አልችልም። ሲጀመር እኮ አንተ ያደረከው ነገር ምንም በንግግር የሚፈታ ነገር አይደለም። ግን ይቅርታ እንድታደርግልኝ እፈልጋለሁ። አንቺን ካገኘሁሽ ጊዜ ጀምሬ ለአንቺ ጥሩ ነገር ከማሰብ ውጪ ለአንቺ ጥሩ ነገር ከማድረግ ውጪ ምን አረኩሽ? ቆይ እኔ ባላሳዝንሽ አባቴ አያሳዝንሽ?